እንደዚህ ማለት ውድ ኧረ ተይ አሁን ሰላም አይደል አንቺ ስንት ልጆች እንደዚህ ቲክቶክ ማይጠቀሙ ሁሉ እኮ ስንት ልጆች እነሱ ግን አንቺ ለሰው እሷ አዲስ አበባ ልጅ ናት ታውቃለህ ጭንቅላቷ እንትን ያለ ነው እሷ ማለት እኮ በጣም ነች ለማን እየሰዋቱ ደዚህ ተውዳው ነው ኖ እሱማ አውቃለሁ እኮ ሰው መውደድ ማንም እንደ አዲስ አበባዎች ገጠሮች እንትኖች አይልም አውቃለሁ ግን ራሷ ቢያንስ እዚህ ጋር ሰው በትክክለኛ ታወራናለች ትጫወታለች እንደማታ ሰው ስቶፕ ያታረግም እንደ ጭንቅላቱን እንኳን እሷ ልትልኛል የምታስደስተን ታይዞኛል ለሀይር ስራ ነው ይወርሽሮ ለሀይር ነው ሰው ልጅ አትፈትነኝ አይባልም ሊማር አይዞሽ እናቴ አንቺ ብቻ አትጨናነቂ ሌላው አላ ሁሉም ነገር ለሀይር አላ አሁን ኢትዮጵያዎች አሉ ወይስ እንዴት ነው ሰው አለ መሰለኝ አጠገቧ ላይ አለ ሰው ማንም የለም ብቻዬን ምንም አትኖሩልኝ ጤና ይስጣችሁ ተጫዋች ሁሉም እንድሻ የምታደርጊው አንቺ ነሽ እኮ አልኩኝ እኮ እንደኛን ፍሪ እያደረገች እሷ እንደዚህ ስትሆን ግላስ ሲጀምር ሰው ለራሱ አይሆንም እኔ በእውነት እሷ ሰውን እያዝናናች እንደዚህ ያለች እያጥናናች ሁሉም አይዛች እያለች እሷን እዚህ ቲክቶክ የማይጠቀሙት ምናምን ይጎዱ አንቺ ያን ይቅርታ የኔ ማለት ዩቱበር ብዬ እዛ በሀገሩ ቁጭ ብሎ ለሚሰራ እኔ ይጨናል አይዞሽ እናቴ አይዞሽ ራስሽን ጠብቂ ለማንኛውም ችግር ካለም በማንኛው ነገር እኔ ከጎንሽ ነኝ አብሽሮ እሺ ሰላም ወዶች እንዴት አደራችሁ? ምንም አይነት ሳሚልኝ እንዴት ነሽ ውዴ? ተረጋጋሽ? ደህና ነኝ እግዚአብሔር ይመስገን። ወዴ አይዞሽ እሺ ማሬ። ውሃ ደግሞ በደንብ ጠጪና አትጨናነቂ፣ ሁሉም ያልፋል። እሺ እህቴ። እሺ ሻይ ምናምን ጠጪ እናቴ። አዎ ለቀጣይ ጊዜም ቢሆን ማለት ነው ቶሎ ስሜታዊ አትሆኝ፣ ምክንያቱም ትጎጃለሽ። አንቺ ቤተሰቦችሽን አስቢ፣ ራስሽን አስቢ። ሁሉም ያልፋል። ስሜት እኮ አይቆይም፣ በሰዓቱ ሰይጣንም ይከትለናል። ስለዚህ በደሴኔ ውድሽ ደግሞ አትጨናነቂ፣ ራስሽን ቴንሽን አታደርጊ፣ ተረጋጊ እና ደግሞ ዱባይ ያላችሁ እህቶቼ በምችሉ አቅም ከጎኗ አሁን እንኳን ስላልሆንኩ በምችሉ አቅም ደግሞ አይዞሽ ማሪ፣ የሚቸግርሽን ነገር በኢንቦክስ ተናገሪ። ምክንያቱም እኛ እንኳን እዛ ባንኖር ግን እዛ ላለ ሰው እናስተላልፍልሻለን። ደግሞ ፈጣሪ ከአንቺ ጋር ይሁን። ያለ ሰው አይዞሽ። አዎ ደግሞ ሌሎቻችሁ እህቶቼ ከዚህም ከትላንትናም የባሰ የከፋ ቪዲዮን ቢመጣ ግን መጀመሪያ ራሳችሁን አስቀድሙ። ተረጋጉና ሆነ መጥፎ ቪዲዮ ስጫን አሁን ያለንበት ወቅት ታውቃላችሁ ረመዳን ነው። ስለዚህ ስራ ላይ ሆናችሁ ቪዲዮ አንደኛ ጨርሳችሁ ስራ ስጨርሱ፣ ሁለተኛ ደግሞ ትፈቱና አስቀምጡና ሂዱ ካጠገቡ። እንዴ እናንተ ምን ስኖሩ ነው ሁሉም ነገር የሚኖረው? ምን ሆናችሁ? እናታችን ቤት እኮ አይደለንም ውዶቼ። ካልሰራን እኮ ማንም ሰው እኛን ማንም ሰው የሚወደን የለም። ምን ታውቃላችሁ አይደለ? ግዴታ እኮ ራስ ስትኖሪ ነው እኮ ማንኛውም ራስ በላይ ንፋስ። ምንም ነገር የለ ሲጀመር። ከዚህ የከፋ ቪዲዮን በቃ እንደውም የትናንትናው ልብ ይሰብራል እንጂ ያን አይደለም። አሁን የከፋን ቢመጣ በቃ ትውት አድርገንኛ መተው እንዳላለሁ። ሲጀመር የዛሬ አመት ማለት ነው አንድ ሱሱ የምትባል ልጅ ነበረች፣ ታቋታላችሁ። እንደዚህ ደም በአፍንጫዋ እስኪወጣ ራይፍረስ አሁን ስታ ሁላ ነበር የምትወርቀው። የምታቋት ሰዎች ታውቃላችሁ። ከሷ ወዲህ እነሱን የሚወድ ሰው የለም ነበረ። ግን አሁንስ እርግፍ አድርጋ ነው የተወቻቸው። ምንም ማድረግ አይቻልም። እውነት እርግፍ አድርጋ ትታ ቁርአን ነው የምትቀራው ብቻዋን በቃ ትታ እና የዛሬ አመት ወርቃ ላይፍ ላይ ማለት ነው። እውነቴ ነው ራሷን ስታ። ስለዚህ ሁሉም ያልፋል። በቃ ሁሉም ለሄር ነው። ሲጀመር እነሱ በየአመቱ ነው ረመዳን እንደዚህ አይነት ነገር የሚከሰተው። ዘንድሮ ብቻ አይደለም እኮ ጥሩ አይደለም። በጣም ከባድ ነገር ነው እና ይዘሽ ታጠገው ያለ ስራ ሲጀምሩ እኮ ለወዴት መጠንቀቅ አለባቸው። እንደዚህ አይነት ስራ ላይ ግን ተጠነቀቁም። እነሱ ለብራቸው ነው ውዴ። እንደ ሲጀመር እኮ
ማሰብ ያለብሽ ራስሽ ነሽ። በቃ ይሄ ስራ ነው ብለሽ ሲጀመር እኮ ጊዜውን ጠብቀው ነው ያስመሰለባቸው። አሁንማ ማለት ነው ጊዜውን ጠብቀው የዛሬ ዓመትም እንደዚህ ልባችን የሚሰብር ዘንድሮም ምን ነው ለእኛ እውነት የሚያስቡ ከሆነ እውነት ካሜራ ፊት መተው እናንተ ውድ ቤተሰቦቻችን በስደት ያላችሁ ብዙ መከራ ስቃይ ታሳልፋላችሁ የሚሉ ከሆነ ለምን ይሄንን ነገር ማድረግ አቃታቸው? አሁን ታጠገቡ ያለ ሰው አሁን እነሱ እኮ ረመዳን ላይ ስራ እንደሚቀዘቅዝ ያውቃሉ። ገብቶሻል? እንደሚቀዘቅዝ ስለሚያውቁ እዚህ ጋር በቃ ኃይለኛ ነገር ነው መስራት የሚፈልጉት። በጣም ከባድ ነገር አይዞሽ እናቴ። ታጠገቡ ያለ ሰዎች እየከሰከሳችሁ ነው። በ6 ወር እኮ መታ የተባረረች ልጅም አለች እኮ ውዴ። ሳሚሌን ቲጂ እያወራች ነው። ታምልኝ አይዞሽ። እሺ እኔ ቆንጆ የሚቸግርሽን ነገር ደግሞ ንገሪን። እሺ እሺ፣ ችግር የለውም ያልፋል። ይሄ የሚያልፍ ነገር ያልፋል። ፈጣሪ ይመስገን ስለወደ ስራ አይዞሽ፣ ራስሽን እንትን በይ፣ ራስሽን ጠብቂ። አይዞሽ። ማናት አሁን ስራ ትገቢያለሽ ወይ እያለችሽ እኮ ነው። እኔ አሁን ማለት አሁን ይኸውልሽ የግድ ስራ ቤት ከሄድኩኝ አሁን ራሱ የታክሲ ራሱ ትከፍያለሽ ተባልኩ አንድ ቤት። እንደገና ደግሞ አንድ ቀን እንኳን አሁን እዚህ ቤት ያደርኩበትን ለካ ይከፈላል፣ እዚህ ቤትም ይከፈላል አሉ። እንደገና ደግሞ እኔ እንጃ። እኔ ደግሞ ሳንቲም እጄ ላይ የለም እግዚአብሔር በሚያውቀው። ሰውዬው እኔ በብስጭት እንትንም አላልኩም። በቃ ግፋ በል ብጨነቅ ለአንድ የተወሰነ ጊዜ ነው። እግዚአብሔር ከጎን የ20 ቀኗን እንኳን ጭራሽ ሾርጣው ደውሎ ነገ ጅዋዛት ስንደውልልሽ መተሽ ትወስጃለሽ አለ። እንደዚህ አይነት ቦታ ላይ ሆኜ ነው ጅዋዛት መጥቼ የምወስደው አልኩት። ከዛ ግፋ ብሎ ወይ 300 ብር ነው ወይ 350 ብር ነው እና በዛም በቃ እንትን አለኝ። እሺ ብዬ ዝም ብዬ መጣሁ። በዛን ሰዓት ብርድ ነጭ ኢሻራ ላይ ነው። ኢቃማሽን ማለት ነው መኖሪያ ፈቃድሽ ማለት ነው። እኔ እኮ ቤሩት ስለሆንኩኝ ብዙ አላውቅም ስለ ዱባይ። እንትን ነው ካንስሌሽን አድርጎኛል ለ20 ቀን አለኝ። ከዛ በኋላ ነው ገራማ የሚቆጥርብኝ መሰለኝ ካልተሰራልኝ ስራ ካልገባውና እግዚአብሔር ያውቃል። ቢሮሽ የራስሽ ቢሮ? የኔ ቢሮ ዱባይ ነው። እኔ ያለሁት አላይን ነው። ከዚህ መኪና ይዛ መታ ትወስደኛለች መሰለኝ። እንግዲህ እግዚአብሔር የፈቀደው። እኔ ይሄ ሻንጣ ከኔ ላይ ከሄዳልኝ እኔ ችግር የለም ለአንድ ራሴ። ከዛ በኋላ አርጎ ማድረግ ነው። ፋሚሊንግ ያወራችሽ ነው ቢታኒያ